የተከበራችሁ ቻናላችን ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ የበዛ ይሁን። በዕለቱ ደግሞ የኢትዮጵያን የትምህርት ስርዓት አስመልክቶ አንዳንድ ነገሮች ማለት ፈልጌ ነው የተከሰትኩት። እንግዲህ በኢትዮጵያ የጊዜ አቆጣጠር ከመስከረም ጀምሮ አካዳሚክ ይር እስከ ሰኔ ወይንም የትምህርት ዘመን ነው የሚባለው እና ትምህርት ኦልሬዲ ተጀምሯል። ግን የትምህርት አሰጣጣችን ሂደቱ ምን ይመስላል? ጥራትን ነው ቁጥርን የቁጥር መረጃ መሰረት ያደረገ ነው በሚል ዙሪያ ከሌሎች ሀገሮች ኤክስፒሪየንስ ጋር እያነጻጸርን የተወሰነ እናያለን ማለት ነው። እንደሚታወቀው የኢትዮጵያ የትምህርት አሰጣጥ ሂደቱ ቲዎሪን መሰረት ያደረገ ያን ያክል ተግባር ተኮር ትምህርት ብዙ የማይሰጥበት እና ክላስሩም ውስጥ ኮንፋይን አድርጎ በቲዎሪ ብቻ የተለያየ ሳብጀክት ቲቸርስ እየተመላለሰ ትምህርት የሚሰጥበት ነባራዊ ሁኔታ ነው ያለ ማለት ነው። ይህ የትምህርት አሰጣጥ ሂደት ምን ደካማ ጎን አለው? ልጆችን ከሰኞ እስከ አርብ ክላስሩም ውስጥ አሽጎ የተለያየ የትምህርት ክፍል መምህር እየተፈራረቀ ሲውልባቸው አንድ ቦታ ተቀምጠው ሪሊ እነዚህ ልጆች አእምሯቸው ይበቃሉ ወይ? ፕራግማቲክ ሆነን ወይም በተጨባጩ ነው ካልን ብቁ ይሆናሉ ወይ? ፕላስ የትምህርቱ ይዘት ወይንም ሪሌቫንሱ ኦር ደግሞ የሚማሩት የትምህርት አይነት ጥቅሙ ከተጨባጩ ዓለም ወይንም ደግሞ ተምረው ከጨረሱ በኋላ ከሚኖሩበት ህይወት ጋር ይገናኛልስ ወይ? አንዳንዶቹ ትምህርቶች ሁሉም ማለት አይደለም። ለምሳሌ ዩኒቨርሲቲ ወይም ኮሌጅ ውስጥ ገብተው ለወደፊት ህይወታቸው አጋዥ የሆኑ ትምህርቶች የሚሰጡበት ሁኔታ አለ። እሱም መካድ አይቻልም። ነገር ግን አንዳንድ ትምህርቶች ከሀገሪቱ ነባራዊ ሁኔታ ጋር የማይሄዱ እና እነዚህን የትምህርት ክፍሎች ያጠኑ ሰዎች ከጨረሱ ወይም ከወጡ በኋላ ደግሞ በዚያ በተማሩት ትምህርት የማይሰሩበት ሁኔታ እናያለን። ወደፊት የሰው ልጅ ተምሮ የተማረው ነገር አግዞት ህይወቱን መምራት ካላስቻለው ለምን ይማራል? ይሄ ነው መጠየቅ ያለበት ነገር። ትምህርት ዓላማው እኔ እንደሚመስለኝ የሰው ልጅ አእምሮ በእውቀትና ስነ ምግባር ማነጽ፣ ራሱን፣ ቤተሰቡን እንዲሁም ወላጁን ማህበረሰቡን ብሎም በጥቅሉ ሀገሩን እንዲሁም ዓለምን ሊቀይር ሊለውጥ የሚችል አእምሮ እንዲላበስ ፈጠራ እንዲያዳብር ማስቻል መሰለኝ። ትምህርት ሪሌቫንስ ወይም እርባና አለው የሚባለው እንዲህ ሲሆን ብቻ ነው። የማህበረሰቡን ዘርፈ ብዙ ችግሮች መቅረፍ የሚያስችል የበቃ የሰላ የሰለጠነ አእምሮ ማላበስ ሲችል ነው ትምህርት ጥቅም አለው የሚባለው። ከዚህ አንጻር ከዚህ የትምህርት ሚሽን ወይንም ተልእኮ ወይንም ዓላማ አንጻር የኛን ሀገር ትምህርት ስንለካው እንብዛም ሪሌቫንስ የለውም፣ ሙሉ በሙሉ ጥቅም የለውም ሳይሆን መሻሻል የሚገባቸው በርካታ ነገሮች ይታያሉ። በዋናነት ዛሬ ማንሳት የፈለግኩት ሂደቱ ላይ ነው። ግብዓት መቼም የኛ ሀገር በግብዓት ተሟልቶለት አያውቅም። ለምሳሌ የአይሲቲ ወይንም ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ትምህርት አሁን ከስንት እንደጀመረ አላውቅም እንጂ እኛ በምንባርበት ወቅት ከ9ኛ ክፍል ጀምሮ መሰጠት ይጀምር ነበር።
ግን የአይሲቲ ላቦራቶሪ አልነበረም። አይሲቲ ወይም ኮምፒውተር በቲዎሪ ነበር የምንማር ማለት ነው። የኢትዮጵያ ህብረተሰብ እንደሚታወቀው 85 እና እዚያ በላይ የማህበረሰቡ ክፍል የሚኖረው በገጠር ነው። ገጠር መብራት የለም። መብራት የለም ማለት ደግሞ ኮምፒውተሮች አይሰሩም ማለት ነው። ኮምፒውተሮች እንኳን ቢኖሩ እንዳጋጣሚ ነው አክሰሱ በተለያየ በስፖንሰርም በረጅ ድርጅቶችም በምንም ኮምፒውተሮች ቢገኙ እንኳን በመብራት አለመዳረስ እና መቆራረጥ ምክንያት ተማሪዎች ተገቢ የሆነው የአይሲቲ ትምህርት ሳይማሩ ይወጣሉ ማለት ነው። በዚህ ዘመን ደግሞ በዚህ የዲጂታል ኤራ ወይም የዲጂታል ቴክኖሎጂ ዘመን የኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ትምህርት ወይም ስለ ዲጂታል ቴክኖሎጂ እውቀት የሌለው ሰው የዚህን ዓለም የፉክክር ሁኔታ መቋቋም አይችልም ማለት ነው። ስለዚህ በብቃት እና በጥራት ያለውን ውድድር አሸንፎ ጎልቶ ሊወጣ ራሱን አሸንፎ ኑሮውን አሸንፎ መሰረታዊ ፍላጎቱን አሟልቶ ለመኖር ያዳግተዋል ማለት ነው። ስለዚህ በብዙ ነገር ወደ ኋላ እንዲቀር ይሆናል። አንድ ይሄ ነው። ሌላው ሂደቱ ላይ ስለዚህ የግብዓት ችግር ነው። ሂደቱ ላይ ተማሪዎችን በስነ ምግባር መቅረጽ ግንዛቤ መፍጠር ላይ ሳይሆን እናተኩር የኃይል እና የአጣብቂኝ አማራጮችን በመከተል ተማሪዎቹ በፍርሃት ወይንም ቅጣትን እና እርምጃን በመፍራት በደንብና መመሪያ ታስረው እንዲማሩ ይደረጋል። ለምሳሌ ስቲል ያልተቀረፈ ነገር አንድ ተማሪ ሽንት ቤት ለመሄድ ያስፈቅዱ ይወጣል። ሽንት ቤት ለመሄድ ያስፈቅዳል። ለምን ነው የሚያስፈቅደው? አንዳንዴ ደግሞ ይከለከላል። ሽንት ቤት ይከለከላል። ለምሳሌ እረፍት ወጣው ኢሚዲየትሊ ያ ተማሪ ሽንቱ ቢመጣበት እንዴ እረፍት ወጣህ እኮ እነዚህ የተፈጥሮ ግዴታዎችንም ጨርሰ እንድትገባ ነው፣ በክላስ ሰዓት ልታበክን አትችልም የሚባል ነው እንዴ። እረፍት ሲወጣ ማለት ባይጠይቀውስ በኋላ ከተደወለ በኋላ ክላስ ከገባ በኋላ ሽንቱ ቢመጣበት አንዴ ይሄ ነገር አለ። ስለዚህ ያ ተማሪ ጉድ ላይ ፈቀድልኝ ብሎ ተጨናንቆ ይቀመጣል። ለኩላሊት ለልዩ ልዩ ችግሮች የጤና ችግሮች ሲሪየስ ለሆነ የጤና ችግር ሊዳረግ ይችላል። ሲደመር የሆነ ነገር እየጠየቀ ውስጥ ምቾት ኮምፎርት ሳይሰማ ትምህርቱን ልትከታተል አትችልም። ይሄ በምን ይፈታ ነው? ፍሮም ዘ ቬሪ ቢጊኒንግ በትምህርት ሀገሪቱ ውስጥ ብቁ ዜጋ ማፍራት ከሆነ የሚፈለገው መሆን አለበት ብዬ ማምነው እኔ ያው ችግሮች ስለሚታወቁ በርካታ ናቸው። ችግሮች እዚህ ዘርዝረን እንጨርሳቸው አይደለም። ሲንከባለሉ የመጡ በርካታ ችግሮች እና አሁንም አዳዲስ ችግሮችም ስላሉ እነሱን ትተን መፍትሄው ምን ቢሆን ነው የሚሻለው የሚለው የአንዳንድ ሀገሮች ኤክስፒሪየንስን በመውሰድ ለምሳሌ በሰለጠኑት ዓለማት ወይ ለኪፒድ የሆነ ወይንም በደንብ ግብዓት የተሟላለት የታጠቀ የሳብጀክት ቲቸርስ ክላስሩም አላቸው። እና የአይሲቲ አስተማሪ ዌል ኢኩዊፕድ የሆነ በደንብ ሁሉ ነገር የተሟላለት የአይሲቲ ሩም አለ። የአይሲቲ ላብ ሩም ተማሪዎች ሄደው ኮምፒውተር ነክ ነገሮችን የሚለማመዱበት ሩም አለ። መምህሩ ወደ ተማሪዎች ክላስ አይሄድም፣ ክላስ የላቸውም፣ እዚያ ነው የሚመጡት። ሲቲዝንሺፕ ወይም የሲቪክስ፣ የጂኦግራፊ፣ ባዮሎጂ፣ የኬሚስትሪ የመሳሰሉት የትምህርት ክፍሎች የእያንዳንዱ ሳብጀክት ቲቸርስ የራሱ የሆነ ሩም አለ። ለምሳሌ ሪሶርስ ለመቆጠብም ሲባል 3 የባዮሎጂ መምህራን ቢኖሩ አንደኛው ገብቶ ሲጨርስ ሌላኛው ይተካል ማለት ነው። አንድ ሳብጀክት አንድ ግሬድ ሌቭል ላይ ለምሳሌ 9ኛ ክፍል ባዮሎጂ አስተማሪዎች
ሶስት ቢሆኑ አይሚን የ9 የ10 የ11 የ12 የተለያየ ባዮሎጂ አስተማሪ ቢሆን 4 ሩም ነው ማለት ነው የሚያስፈልገው። 4 ክላስ ብቻ ሰፋ ያለ 4 ክላስ ብቻ። ከዚያ በኦዲዮ ቪዥዋል ማስኬድ ነው። እና ምንድነው መሆን የነበረበት? መዝናኛዎች፣ በርካታ ነገሮች ተማሪዎች ኢንተርቴን የሚያደርጉባት ሰፋ ያለ ሀል ወይም አዳራሽ አለ ከትምህርት ቤቱ ግቢ ውስጥ። እዚያ ነው ተሰብስበው እየተጫወቱ የተለያየ ማህበራዊ ስኪላቸውን እያዳበሩ ምናምን የሚቀመጡት ሌላ ቦታ። ከዚያ ሲደወል ቀጣይ የባዮሎጂ ክፍለ ጊዜ 9ኛ ክፍል ባዮሎጂ ከሆነ ባዮሎጂ መማር የሚፈልግ ተማሪ ብቻ ነው የሚመጣው። መምህሩ ወደ ተማሪዎች ሳይሆን ተማሪዎች ወዴት ነው የሚመጡት? ወደ መምህሩ ነው የሚመጡት። አብዩሲ ተማሪዎች ወደ መምህሩ መጡ ማለት without any pushing and pulling factors ያለምንም ገፊና ሳቢ ምክንያት በሙሉ ኢንተረስታቸው ወደ ባዮሎጂ ክላስሩም መምህሩ ወዳለበት ተዘጋጅቶ ይጠብቃቸዋል። ሁሉን ነገር አሟልቶ ይመጣሉ። በፍላጎታቸውን በሙሉ ነው። ዝም በይ አትረብሽ ምናምን የሚባል ነገር የለም። ምክንያቱም ፈልገው ስለመጡ አቴንቲቭ ሆነው ሙሉ ትኩረታቸውን መምህሩና ትምህርቱ ላይ አድርገው ተምረው ወጥተው ይሄዳሉ ማለት ነው። የማይፈልግ አይመጣም። ሙሉ 9ኛ ክፍል ላይ መጣ ይችላል። የሚፈልግ 9ኛ ክፍል ባዮሎጂ የሚፈልግ ሰው ብቻ ነው ወደ መምህሩ የሚመጣው። ሌላውስ እዚያው እየተጫወተ ወይም ደግሞ ሌላ ራሱ የፈጠራ ስራ እየሰራ ምናምን ይቆያል ማለት ነው። ቀጣይ አይሲቲ ከሆነ አይሲቲ የሚፈልጉ ልጆች ብቻ ወደ አይሲቲ ሩም ይመጣሉ። ቀጣይ ጂኦግራፊ ፍላጎት ያላቸው ልጆች ብቻ ወደ ጂኦግራፊ ክፍል ትምህርት መምህር ወደ ያለበት ቢሮ ወይም ክላስ ሩም ይመጣሉ ማለት ነው። አያችሁ? አሁን ፈልገው ስለመጡ ሲደመር ሽንት መሽናት ቢፈልጉ ወይም በአጠቃላይ ቶይሌት መሄድ ቢያስፈልጋቸው አያስፈቅዱ። መጀመሪያም ግባ ብለው ስላልገባ ፈልጎ ስለመጣ ሲወጣም አትውጣት ነው። በሙሉ ነፃነት በከፍተኛ ኢንተረስት ተምሮ ወደ ቤቱ ይሄዳል ማለት ነው። ምንም መዳረቅ የለም። ስለዚህ አንዳንድ ሀገራት እንዲህ አይነት ሲስተም ዘርግተዋል እና ለዚያም ነው ኢፌክቲቭ የሚሆኑት። ትልልቅ አሁን የፈጠራ እንትኖች ስታዩ ማህበረሰቡ ንቃተ ህሊናው እንዲሁ ነው ስለተማረ ነው ነፃ ወይም ሊበራል የሆነ ጄነሬሽን የሚያፈሩት ማለት ነው። የኛስ ድንጉጥ ነው። የሰው ኃይል ግንባር ያያል። ተፈጥሮን እንኳን በስነ ስርዓት መኖርና ማስኬድ አይችልም። ምክንያቱም ኤች ኤንድ ኤቭሪቲንግ የሱ ድርጊት በሌላ ሰው ቁጥጥር ስር ስለሚሆን ማለት ነው። እና አፋኝ የሆነ የትምህርት ስርዓት ነው የምንከተለው። እንግዲህ አውቀኑን ሳናውቅ ወይም ዝም ብለን አስበነው ሳናቅ ይሁን ይሄ ነገር ቢሻሻል በእርግጠኝነት ይሄ ብሔራዊ ፈተና ውጤታችን በዚህ ልክ አይወርድም። ምክንያቱም ሰው እንደየፍላጎቱ ነው መማር ያለበት፣ እንደየኢንተረስቱ። ኒድ አሰስመንት ተሰርቶለት የስፖርት ችሎታ ያለውን ሰው ለምንድን ነው ማቴማቲክስ እና ባዮሎጂ ብለን የምታዳርቀው? የተፈጥሮ መክሊቱን ፈልጎ ዝንባሌ ወደ ስፖርት ከሆነ በስፖርታዊ እንቅስቃሴ ራሱን እንዲያጎለብት ማድረግ ነው። የሕክምና ዝንባሌ ያለውን ለሕክምና ትምህርቱ የሚረዱ ትምህርቶችን እየገባ እንዲማር ማድረግ ነው። የሶፍትዌር ኢንጂነር መማር የሚፈልግ በዚያ ዙሪያ ለወደፊቱ ሊጠቅሙ የሚችሉ የትምህርት አይነቶችም ሳብጀክት ማተርስ ገብቶ እንዲያጎለብት ማድረግ ነው። በዚያ ዙሪያ ዝንባሌ ወይም ኢንተረስት ወይም ደግሞ ለወደፊቱ በዚህ እኖራለሁ ብሎ የማያስብበትን ትምህርት በጫና እየገባ ስታስተምረው መንቀሳቀሱ፣ መረበሹ፣ ኮሽታ መፍጠሩ አይቀርም። ይዚያኔ ደግሞ ነገ ወላጅ አምጣ አልፎም ተርፎም እርስ በርስ ድብድብ፣ ኮርፖራል ፐኒሽመንቶች፣ ሞራል የሚነኩ ስድቦች፣ የአልባሌ ቃላት መመላለሶች በመምህርና በተማሪ መካከል ሲወራወሩ መዋል ነው። እንዲህ አድርገህ ጥራትና ብቃት ያለው ትውልድ ልትፈጥር አትችል። ለዚያም ነው በጭቆናና ባፈና ልጆችን ስለምናሳድጋቸው ትምህርት ቤታችንም እንደዚህ አይነት አምባገነናዊ ስርዓት ስለሚከተል
በኋላ መሪ ሲሆኑ በተለያየ የህዝብ አገልግሎት መስሪያ ቤት ውስጥ ሲገቡ ሙሰኛ እና ለህዝብ ደንታና ርህራሄ የሌላቸው የሚሆኑት ማለት ነው እንጂ ነፃነት ብትሰጠው ነፃነትን ጣዕሙን ያውቀዋል። ከነፃነት ውጭ ሌላ የሚከተለው አይዲዮሎጂ አይኖርም ነበር ማለት ነው። የትምህርት ስርዓታችን ከብዙ በጥቂቱ በዚህ መልኩ እኔ አይቼዋለሁ ያለውን ደካማ ጎን። ምናልባት እናንተ ሌሎች የምትጨምሯቸው ነገሮች ካሉ ወይንም ደግሞ ከተናገርኩት ነገር የሚታረም ነገር ካለ ይህ ስህተት ነው የምትሉት ነገር ካለ በኮሜንት ሴክሽን አሳውቁኝ። ለቻናሌ አዲስ የሆናችሁ ቤተሰቦች ሰማይ ሚዲያን ሰብስክራይብ አድርጉ። ነባር ቤተሰቦች ላይክ እያደረጋችሁ ቪዲዮውን እዩ። አመሰግናለሁ።